አቤልና ርብቃ በጠላቶቻቸው ተከበው ይገኛሉ። ይሁን እንጂ በዙሪያቸው ያሉ ሰዎች እንዳለ በሙሉ ወዳጅ መስለው፣ ነገር ግን እነሱ ቆዳቸውን አለስልሰው ነገር ከኋላቸው እያሴሩና እያጠመዱ ነው። ነገር ግን ያ እዩ የሚባለው ወንድሙን እያታለለ እንዲሁም ደግሞ የወንድሙን ሚስት እያታለለ ወረቀቱ የት ነው በማለት አጭበርብሮና ሸውዶ ሊወስደውም ችሏል። ምንም እንኳን አቤል ቢነቃብኝ ወደፊት አንተን ወረቀቱን የወሰድከው ብሎ ይከሰኛል በማለትም እንግዲህ የተለያዩ ማስረጃዎችን በርብቃ በኩል ይዞባታል። ርብቃ አውጥታ እንደሰጠችው ከመኝታ ክፍል የሚያሳይ ቪዲዮ የቀረጸውም አለ። ከመኝታ ክፍላቸው እንግዲህ ወረቀቱን ስትወጣው ካሜራ ደቅኖባቸው ስለነበረ ወደፊት እንኳን ብያዝ ብሎ ያሰበው እቅድ ነበር። ሆኖም ያን የቀረጸውን ቪዲዮ ከያዘውም በኋላ ወደፊት ለሚመጣበት እያንዳንዱ ጥያቄዎችና መልስ ይጠቅመኛል በማለት ያንን ጉዳይ አዘጋጅቷል። ይሁን እንጂ ማሚ በዚህ ጉዳይ ተባብረዋለች። ሀሳቡንና እቅዱን ያመጣችው እሷ ናት። ካሜራ ከክፍላቸው እንዲደቅንና ወረቀቱን ፈልጎ እንዲሰጠው እንዲሁም ደግሞ እሱ ንጹሕ ነው እንዲባል የተጠቀመችውም ዘዴ ነበረ። ርብቃ ሞኟ እንግዲህ እዮብን ምን አይነት አስመሳይና ከሃዲ እንደሆነ ስላላወቀች ጓደኛዬ ነው ብላ ስላመነችው በሙሉ ልቧ እሺ በማለት የሚጠይቃትን ነገር ከማድረግ ወደ ኋላ አላለችም ነበር። ምናልባትም ለልጄ ይጠቅመዋል፣ እንግዲህ ይህ ነገር ጠቃሚ ከሆነ ለልጄ በልጄ የሚመጣውን ወደፊት እያንዳንዱን ነገር ስለምቋቋም ይህን ነገር መፈጸም አለብኝ በማለት ለአዩ ትሰጠዋለች። እርግጥ ነው አዩ ምናልባት እኮ ይህ ወረቀት ለወደፊት ልጅሽ ራሱ ሊጠቅም ይችላል እና ሂጂና አምጪ ብሏትም ነበረ። በሌላ በኩል መቲ የእነ ርብቃን ልጅ ወደዚች ምድር እንዳይመጣ ስለምትፈልግ ያን ባለፈው ያልኩሽን መድኃኒት አሁን ትክክለኛው ሰዓት ስለደረሰ የሆነ ምግብ ላይ ጨምሪና ልጁ እንዲሞት አድርገው በማለት ለአዝቴ ፈጣን ትዕዛዝ ሰጥታታለች። አዝቴ በዚህ ጉዳይ ግራ ክብት ብሏል። እንዲህ ለምን እንዴት ብላ ብትጠይቅም ምንም አይነት ጥያቄ አልፈልግም፣ ጭራሽ ደግሞ ዘር ማንዝሮችን ሁላ ነው አይደል ያስተዋወቀችው። የአቤል ልጅማ ወደዚች ምድር መምጣት የለበትም። እኔን እንደዛ አንከላክሎ ጥሎኝ ሄዶ እንዴት ነው ሊደሰት የሚችለው? ታያለሽ፣ እሰራለታለሁ። በአሁኑኑ ፈጽሚ፣ በምታገኘው አጋጣሚ እንዳለ በሙሉ ይህን መርዝ ሰጫት በማለት እንግዲህ ታዛታለች። አዝቲ እሺ ከማለት ወደ ኋላ ማለት ስለማችል እሺ ብላ ነበር የተቀበለቻት። ነገር ግን አዝቲ እያሰበች ነው፣ እንዴት አድርጌ ነው እህቴ ብላ ላቀረበችኝ ጓደኛዬ ርብቃ ያን መድኃኒት የምሰጣት? በዛ ላይ ደግሞ እንደ ጓደኛ ብላ ማክራኝ እርጉዝ መሆኗን ነግራኛለች። ታዲያ ምን ላድርግ እያለች ነው። በሌላ በኩል እንግዲህ የርብቃ ወንድም እህቱን ሊጠይቅ መጥቷል። ሰብሰብ ብለው ማቀባበል አድርገውለታል። ወዲያውኑም አዩ እንደተመለከተው እንዴ በማለት ነበር የጮኸው። ብሩክ ብሎ ድንግጥ ሲል ርብቃ ምን ነው ወንድም ትተዋወቃላችሁ እንዴ አለችው። አዎ። አዩም እንግዲህ የዛሬን አድርገውና ሰፈር ሳንቀይር እኮ እኔ እና እሱ ጓደኛሞች ነበር እና ደግሞ አንድ አካባቢ ነበርን በማለት ይመልስላታል። አቤል አማቹን ለመታወቅ በጣም ጥድፍ ብሎ ነበር። አቤል እባላለሁ በማለት ራሱን ገለጸለት። ብሩክም ብሩክ እባላለሁ የትንሿ ወንድም አለው። ትንሿ አዩ እንዲያው ዛሬም ትንሿ ነው እንደ የምትላት? ለነገሩ አስታወስኩ፣ ያን ጊዜ ትንሿ ብላ የምጠራት ርብቃ ነው አይደል አለው። ትክክል። እና የኔ ትንሿ ሁሌም ውድ ናት፣ በጣም የምወዳት እህቴ፣ የምሳሳላት እና አደራችሁን ተንከባከባት ይላል። አቤልም ምንም ችግር የለውም ምን ያታስብ እንከባከባታለሁ በማለት ምግብ ከበላ ከጠጣ በኋላ በሉ ደህና ዋሉን የመሄድ አለብኝ ይልና ከዛ ቤት ለመውጣት ይሞክራል። ሪችም ነበረች። በጉዳይ ዋሽተው ስለነበረ ሰላም ለማለት ራሱ በጣም ደንግጣና ስትፈራም ነበር። ሪች እንዴት ነሽ አላት፣ ምንም እንዳልተፈጠረ ጉዳዩን። ርብቃም በእርግጥ ወንድሜ ሪች ምንም ነገር እንዳትላት በማለት አሳውቀው ነበር። ይሁን እንጂ የታናሽ እህቱን ቃል አክብሮላታል። ከበላም በኋላ ከሄደም ግን ወንድሜ እስኪ ነው ከመሄድ በፊት አንድ የምነግር ነገር አለኝ አሉ አቤልና ርብቃ። ምን ነበር ይላቸዋል። በቃ ርብቃ አንቺ ንገሪው ተባባሉ። ርብቃም አቤል አንተ ንገረው አለች።
በቃ እኔ ልንገርህ ወንድሜ፣ ይኸውልህ እርጉዝ ነኝ፣ ነፍሰ ጡር ነኝ ትለዋለች። ምን? ትንሿ በቃ የልጅ እናት ልትሆን ነው? በጣም ደስ ብሎኛል። እንግዲህ ልጅሽን በዚች ምድር እንደማየው እንደማቅፈው እንደማጫውተው ጥሩ አጎት እንደምሆን ቃል እገባልሻለሁ። ግን ደግሞ ራሽን ጠብቂ እሺ በማለት ግን ይህን ነገር አባቴ የራሱ ሰምተው ቢሆን ኖሮ በጣም ይደሰት ነበረ። ግን ለእኔ ስለነገርሽኝ አባትሽም እንደሰማው ቆጥሬው እና በቃ መሄድ አለብኝ በማለት ይሰናበታታል። በእርግጥ አቤልና ረብቃ በጣም ፈርተው ነበር። ምናልባት ወንድሜ እርግዝናዬን ባይቀበልስ የሚል አመለካከትም ነበራቸው። ይሁን እንጂ ተደስቷል። ከሄደም በኋላ እንግዲህ ያችን ማሚት የምትባለው አዚቴን ትሄድና አንቺ ልጅ በቃ ምግብ ከመብላት ወደ ኋላ አትይም አይደለም? ኧረ ምኒቷ ጋሰስንሽ አለቻት። አዝቴ ያው እንግዲህ የምግብ ነገር ነፍሷ ነው፣ በምታገኘው አጋጣሚ እንዳለ ትበላለች። ማሚ ምን ነው እራበሽ? ኧረ አፈር በይ። እኔ አሁን ከራበኝ ወደ አንቺ እመጣለሁ እንዴት? መጥቼ አልበላም ለራሴ። ደግሞ እኮ ቤቴ ነው ይኸውልሽ። ለማንኛውም ስለ እኔ የሰማሽው አንዳንድ መረጃ ካለ እንድነግር ብዬ ነው የመጣሁት። አልገባኝ። ድሮስ አንቺ መች ይገባሻል ከምግብ ውጭ። ለማንኛውም ምን አሉ ሰሞኑን እዚህ ቤት የመጣ ሄደ ሰው የሰማሽው አለ? ነቃ በይ እስኪ። ሁሌ ይህን ምግብ እየበላሽ ከምግብ ውጭ ሌላ ምን አይነት ወሬ ታዳምጭና ትሰሚያለሽ? ረዲያ በማለት እንግዲህ አጅሬትን አንገላገለቻት። ይሁን እንጂ አስታወስኩ አለቻት ዝቴ። ታዲያስ? የረብቃ ወንድም መጥቶ ነበር። እሺ ሌላስ? ለማንኛውም አይንሽን ገለጥ ጆሮሽን ቀጥ አድርገሽ የሚመጡትን የሚገቡትን ነገር ተቆጣጣሪ። ሰማሽ? አንድም ነገር ከሰማሽ ወደ እኔ ለመናገር ወደ ኋላ እንዳትይ በማለት ታዛታለች። እሷም እንግዲህ እሺ በማለት ጉዳዩን ይዘዋለች። ይሁን እንጂ ወደ ሳሎን መጥተው እንግዲህ ወንድማማቾች ሰብሰብ ብሎ የቤተሰብ ጨዋታ ያወራሉ። አዩብና አዩ ሁሌ እንደተቀላለዱና እንደተሳሳቁ ነው። ታውቃለህ የርብቃ ወንድም እኮ በጣም ቀጭንዬ እኮ ስለት ነበር። እንዴት ነው ግን ዛሬ እንደዚህ ያማረበት ይለዋል። አቤልም አዩ ሁሉም ሰው እንዳንተ መሰለ እንዴ? አንድ ሰው ከበላ ከጠጣ እንዲሁም ለጤንነቱ ተስማሚ የሚባለውን ስፖርት ከሰራ እንዴት አይወፍርም? እንዴት አይቀይርም? አንተ አለህ እንጂ ወይ አስተሳሰብ አይቀይር ወይ ልጅነት ወይ አቋም እያለ ማንቋሸሽ ጀመር። አዩ በጣም ተቃጠለ። ምንድን ነው እንደዚህ የምትጨቃጭቀኝ? አትጋደለኝ እስኪ ሁሌ ከኔ ጋር እንደተጋተትክ ነው በማለት ወንድማማቾች ይጨቃጭቃሉ። በዚህ ማለት ርብቃ መጣች። አይ እናንተ በቃ ሁሌ ካልተጨቃጭቃችሁ ደስ አይላችሁም አይደል አለቻችሁ። ምን ታደርገዋለሽ? ይባልሽ እኮ ነው አላስቀምጥ ያለኝ። ምን ሆናችሁ? በቃ እንዲህ እያለ ዝም ብሎ የቤተሰብ ወሬ ነው ይሉና ላለመናገር ይፈልጋሉ። ይሁን እንጂ ተበታተኑ ሁላቸውም ወደ የስራቸው። አዩ ብቻውን ቀረ። ማሚ መጣች። እኔ የምልህ አንተ ሞኝ ስማኝ እስኪ እንዴት አደረገው ጉዳዩን? የቱን? የወረቀቱን ጉዳይ ነው። አንተን ብዬ እኔ ራሱ ማመኔ። ይልቅ አንድ ሀሳብ አለኝ። ይህንን ሀሳብ መተግበር አለብህ። በመጀመሪያ እንግዲህ ማሚቲ በጣም ቅመም ነሽ እኮ ሲላት፣ ኧረ ቅመም ያርግህ ጓደኛ ረከኝ እንዴ ምንድን ነው እንደዚህ የሚያንከላከል ስትለውም ነበር። ይሁን እንጂ ማሚ ጸባዩን ከቀየረች በኋላ በጣም ጥሩ አስተሳሰብ ሆኗል። ለውጥም አለ። ግን ምን ነክቷት ነው አለ። እንግዲህ ማሚቲ ከጀርባ የቀየራት ነገር አለ። እሱም በቀል ነው። ለማንኛውም ያንን ወረቀት እንዴት ማምጣት እንዳለበት ሾክ ትለዋለች። ካሜራ ከመኝታ ክፍላቸው እንዲደቅንና ማንም ሰው በሌለበት ደግሞ ገብቶ እንደሚፈትሽ ሀሳብ ሰጠችው። አዩም ዋው በጣም ድንቅ ሀሳብ ነው ይልና ያንን ሀሳብ ለመተግበር ይፈጽማል። ወዲያውኑ አቤል መኝታ ክፍል ነበር። አስወጣው እንደምንም ብሎና ርብቃ ወረቀቱን ስለምፈልገው አንቺ አስወጭልኝ ባልሽን እና ለልጅሽ ስል የሆነ ነገር አደርጋለሁ ይላል። በሌላ በኩል እንግዲህ አቤል ልጁን ለማየት ሰብሰብ ብሏል። የአንትራስ አንድ ወረቀቱን ለማየት ጓጉቷል። ርብቃም ምሽ በቃ አሳያለሁ በማለት ስደልለው ነበረ። ግን እኔ በጣም ፈርቻለሁ። ይኸውልህ ይሄ ጉዳይ ማሚ በዚህ ጉዳይ ከቀጠለሽ ከባድ ነው እና ለምን ሰላም አንሆንም ከእሷ ጋር? ለወደፊት ልጃችን ሲባል ለእሷ አታስቢ፣ ሁሉንም ነገር እናስተካክለዋለሁ። ይልቅ ነው ያምጪው ወረቀቱን ይላታል። እሷም እሺ ብላ ታመጣዋለች። ወዲያውኑ ወረቀቱን እንዳመጣችው ልጁ ገና ሳይወለድ ደም በደም ነበረ። ርብቃ ደነገጠች። አቤል ምንድን ነው ጉዳዩ? ልጁ እኮ ደም በደም ሆነ።
እንዴት በማለት አበደች። አቤልም ተረጋጊ፣ የሆነ ነገር ሆኖ አይደለም ደህና ነው። ደግሞ ሌላ ወረቀት እናሰራለን። ምንድነው እንደዚህ የሚያደርግሽ ይላታል። እሷ በጭራሽ እንደዚህ መሆን የለበትም አለች። ምክንያቱም ታውቋታል መድኃኒት እንደምትወስድ። ይሁን እንጂ አቤልም ያሰበውን ሀሳብ አሳክቷል። ወደ ኪችን ሄድን ነው ይኸውልሽ አዝቲ የአዩ እቅድና ዓላማ ሳይሰሩ አይብሉ ነው። ስለዚህ ምሰሪ ከሆነ ይከፈልሻል፣ ይሰጥሻል እና ስሪ ይላታል። ምን ነበር? ካሜራ አስቀምጫለሁ መኝታ ክፍል እና እነሱ ሳይውሽ እንዴት አድርገሽ መውጣት እንዳለብሽ አስቢና አምጪው ይላታል። አዝቲ ምሽ በማለት ማንም በሌለበት ተሰብስቦ ሳለ ሳሎን ላይ ወደ መኝታ ክፍል በመግባት ካሜራውን ለማውጣት ትገባለች። አዩም እንግዲህ ወረቀቱን ሊያነበው ርብቃ ከሰጠችው በኋላ ይዞታል በእጁ። እንደምንም አድርጋ አስወጥተው ነበር መኝታ ክፍል። ከተመለሰም በኋላ ቫይታሚን አምጥቼልሻለሁ ይላታል። እሺ ትለዋለች። አዩ ወረቀቱን በእጁ እንዳያዘው ሊያነበው እየሞከረ እሱ ነው አይደለም በማለት ጥርጣሬ ላይ ሳለ ነበር የመጣው። አዝቲም መኝታ ክፍል ሄዳ ካሜራ ለማውጣት እየፈለገች ነው። ርብቃም በቃ እኔ ልሄድ ትልና ብድግ ትላለች። ወደ መኝታ ክፍል ስትሄድ አዝቲን ታገኛታለች። አዝቲ በድንጋጤ ቆማ ነበር የቀረችው። ካሜራውንም ለማውጣት እየሞከረች ነው። ርብቃ ምን ትላለች? ትጠረጥራለች ወይስ አትጠረጥርም? አቤልስ ምን ይገጥመው? በቀጣይ ቪዲዮ የምናየው ይሆናል። እስከዛው መልካም ጊዜ ይሆንላችሁ።